ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን አካተናል። ከዛ ውጭ ግን ትላንትና በተወዳጁ የአውሮፓ ቻምፒየንስ ሊግ የምድብ የመጨረሻ ጨዋታዎች ቀጥለው ተደርገዋል። እጅግ በጉጉት ሲጠበቁ የነበሩ መርሃ ግብሮች ነበሩ። ትላንትና ወደ ቀጣዩ ዙር ማለፋቸውን ያረጋገጡ 8 ቡድኖች በይፋ ተለይተው ታውቀዋል። ወደ ጥሎ ማለፉ የገቡም እንዲሁ ደግሞ 16 ቡድኖችም ተለይተው የታወቁበት መርሃ ግብሮች ናቸው። ትላንትና የተደረጉት ሲጠበቁ የነበሩ መርሃ ግብሮች ነበሩ። የነሱን የጨዋታ ውጤቶችም እያነሳን ቆይታን እናደርጋለን። ያልተጠበቁ ውጤቶች ተመዝግበዋል። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። ዛሬም የሚደረጉ መርሃ ግብሮችን እንጠቁማችኋለን። በአጠቃላይ ስፖርታዊ ጉዳዮችን ከኛ ታረምጣላችሁ። እናንተ ግን ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ የቤተሰባችን አባል እየሆናችሁ ከዛ ውጪ ያላችሁን የትኛውንም ሀሳብ አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ እንድታጋሩን በአክብሮት ነው የምጋብዘው። ፉአድ ባሩ የዛሬውን ፕሮግራም እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ትላንትና በአውሮፓ ቻምፒየንስ ሊግ የተደረጉ ጨዋታዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና የተደረጉ ጨዋታዎች በአጠቃላይ ወደ ቀጣዩ ዙሪያ ያለፉና ያላለፉ ቡድኖችን ለይተን ያወቅንበት ወይም ደግሞ የመጨረሻው የምድብ ፌዝ ጨዋታ እንደነበር ነው ትላንትና የተመለከትነው። በአውሮፓ ቻምፒየንስ ሊግ እንደሚታወቀው 36 ቡድኖች ናቸው ተሳታፊ የሚሆኑት በአዲሱ ፎርማት መሰረትና በዚህ መሰረትም ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁ ቡድኖች በቀጥታ ወደ ቀጣዩ ዙሪያ ያልፋሉ። ከዛ ውጪ ግን ከ9ኛ እስከ 24ኛ ደረጃን ይዘው የሚያጠናቀቁ ቡድኖች እርስ በርሳቸው ከ9ኛ እስከ 24ኛ ያሉ ቡድኖች ይወጣላቸውና መርሃ ግብር እርስ በርሳቸው ጨዋታ አድርገው የሚያሸንፉት ቡድኖች ቀጥታ ወደ ቀጣዩ ዙሪያ ያልፋሉ። የተሸነፉት ደግሞ ከዚህ የውድድር ዓመት የአውሮፓ ቻምፒየንስ ሊግ የሚሰናበቱበት መርሃ ግብር ነው ያለው። በአንጻሩ ከ25ኛ እስከ 36ኛ ደረጃን ይዘው ያጠናቀቁ ቡድኖች ደግሞ ቀጥታ መውደቃቸውን ትናንትና ያረጋገጡ ቡድኖች ናቸው። በዚህ መሰረትም 8ቱ በቀጥታ ያለፉ ቡድኖች ተለይተው ታውቀዋል። ወደ ጥሎ ማለፉም የገቡ ቡድኖች ተለይተው ነው የታወቁ። ትናንትና የተደረጉ ጨዋታዎችን እንመልከት። ሪያል ማድሪድ ከትናንትናው ጨዋታ በፊት 15 ነጥቦችን ሰብስቦ በደረጃ ሰንጠረዡ 3ኛ ደረጃ ላይ የተቀመጠ ቡድን ነበር። ነገር ግን ትናንትና ከአሰልጣኝ ዦዜ ሞሪኒዮ ቤኔፊካ ጋር ነበር ጨዋታውን ያደረገው። ወደ ፖርቱጋል አምርቶ ነው ሪያል ማድሪድ ትላንትና ጨዋታውን ያደረገው። ነገር ግን ያልተጠበቀ ሽንፈት በኢስታዲዮ ዳሉስ በሊዝበን ላይ በተደረገው ጨዋታ ገጥሞታል። በዦዜ ሞሪኒዮ ቡድን 4-2 በሆነ ውጤት ነው ትላንትና የተሸነፉት ሪያል ማድሪዶች። በዚህም ደግሞ ወደ ቀጣዩ ዙር በቀጥታ ማለፍ ያልቻሉበትን ውጤት ነው የተመዘገበው። ወደ ጥሎ ማለፉ እንዲገቡ የሆኑበት አጋጣሚ ጭምር የተመለከትነው። በእርግጥ ነው ትላንትና ወደ ጨዋታው መጠናቀቂያ ላይ ሁለት እንግዲህ ተጫዋቾች በቀይ ካርድ ወጥተዋል። 92ኛው ደቂቃ ላይ ራኡል አሴንሲዮ እና 96ኛው ደቂቃ ላይ ሮድሪጎ በትላንትናው ጨዋታ በቀይ ካርድ ከሜዳ የወጡ ተጫዋቾች እንደሆኑ ነው የተመለከትነው። በአጠቃላይ ትላንትና ሪያል ማድሪድ በቋሚ በሚባለው ወይም ደግሞ በምናውቀው አይነት አስተላለፉ ነበር ትላንትና የገቡት። በተለይ አሰልጣኝ አርቫሎ አርቤሎ ከመጣ በኋላ ፍራንኮ ማስታንቱዋኖ በቋሚ አስተላለፍ ውስጥ ከ5ቱ ጨዋታዎች በ4ቱ በቋሚነት ተሰልፎ ነበር። ትላንትና በቋሚ አስተላለፍ ውስጥ ተካቶ እንደነበር ተመልክተናል። ቲቦ ኩርቱዋ በግብ ጠባቂነት ነበር። አልቫሮ ፈርናንዴስ ካሬራስ የቀድሞ ክለቡን ነው ትላንትና የገጠመው። ዲን ሃውችሰን፣ ራኡል አሴንሲዮ እና ፌዴሪኮ ቫልቬርዴ ነበሩ በተከላካይ ስፍራ ላይ። ጁድ ቤሊንጋም፣ ኦሪዮል ሹዋሜኒ እና አርዳ ጉሌር፣ ከዛ ውጪ ቪኒሲዮስ ጁኒየር፣ ኬሊያን ምባፔ እና ማስታንቱዋኖ ነበሩ በቋሚ አስተላለፍ ውስጥ ትላንትና ተካተው እንደነበር የተመለከትነው። ነገር ግን ውጤቱ ያማረላቸው አልሆነም። የአርቫሎ አርቤሎ ቡድን 4-2 በሆነ ውጤት ተሸንፏል። ሁለቱንም የሪያል ማድሪድ ጎሎች ትላንትና ማስቆጠር የቻለው ኬሊያን ኤምባፔ ቢሆንም ነገር ግን ውጤቱ ግን ያማረላቸው አልሆነም። ወደ ጥሎ ማለፉ በቀጥታ መግባት የሚችሉበትን እድል አሳልፈው የሰጡበት አጋጣሚ የተመለከትነው። በትላንትናው ጨዋታ የኳስ ቁጥጥር የነበራቸው ቢሆንም በጎል ሙከራዎች ረገድ ግን ቤኔፊካ በጣም የተሻለው ቡድን እንደነበር ነው ትላንትና የተመለከትነው።
2.99 ለ3 የቀረበ ኤክስፔክትድ ጎልስ ነው ቤኔፊካዎች ትናንትና ያስመዘገቡት። እንዲሁ በሪያል ማድሪድ በኩል 1.51 የተመዘገበው 22 ሙከራዎችን ያደርገዋል ትናንትና ቤኔፊካዎች 12ቱ ኢላማቸውን የጠበቁ ናቸው፣ አራቱ ደግሞ ወደ ጎልን ተቀይረዋል። በአንጻሩ በሪያል ማድሪድ በኩል 16 ሙከራዎች ተደርገው 6ቱ ብቻ ኢላማቸውን የጠበቁ ሙከራዎች እንደነበሩ ነው የተመለከትነው። ሪያል ማድሪድ ትናንትና በቤኔፊካ 4-2 በሆነ ውጤት የተሸነፈበት ውጤት ነው የተመዘገበው። ከጨዋታ በኋላ አልቫሮ አርቤሎዋ ይቅርታ ጠይቋል። ጥፋቱ የኔ ነው ሲልም ጭምር ነው ሀሳቡን የተናገረው። ባለፉት ጥቂት ጊዜያትም በተለይ ሻቪ አሎንሶ ለቆ አልቫሮ አርቤሎዋ ከመጣ በኋላም በትልቁ የሚነሳው ጉዳይ ተጫዋቾቹ ላይ ጣቶችን ከመቀሰር ይልቅ ሽንፈቶች ሲመጡና ውጤት ማጣቶች ሲመጡ ጥፋተኝነቱን ራሱ እንደሚወስድ እየተመለከትን እንገኛለን። በትላንትናው ጨዋታ ጥፋቱ የኔ ነው፣ እኔ ነኝ ኃላፊነቱን መውሰድ ያለብኝ ሲል አልቫሮ አርቤሎዋ ተናግሯል። በቤኔፊካ ሽንፈት የገጠማቸው ሪያል ማድሪዶች ዋና አሰልጣኝ አርቤሎዋ ለሽንፈቱ ኃላፊነቱን ራሱ እንደሚወስድ ነው የተናገረው። ቤኔፊካ የበላይ ነበሩ፣ ጠንካራና የ1-1 ግንኙነት ላይ በጣም ጥሩ የነበረ ቡድን እንደሆነም ተመልክቻለሁ ሲሉ ጭምር ነው የተናገረው አልቫሮ አርቤሎዋ። ስለዚህም ደግሞ ሽንፈቱ በእኔ ምክንያት የመጣ ነው ወይም ደግሞ እኔ ትልቁ ምክንያቱ ሲልም ጭምር ነው ሀሳቡን የተናገረው። እኛ ብዙ ልናሻሽላቸው የሚገቡን ነገሮች ያሉ፣ የሽንፈቱ ምክንያት እኔ ነኝ ያሉት አሰልጣኙ ጥፋቱ የኔ ነው፣ ብዙ ነገር ይጎለን ነበር ሲልም ጭምር ነው የተናገረው። ኃላፊነቱንም እኔ ወስዳለሁ ሲልም ጭምር አልቫሮ አርቤሎዋ ተናግሯል። ከትላንትናው ሽንፈት በኋላ ነው ይህንን ሀሳብ የሰጠው። በዚህ መሰረትም ሪያል ማድሪድ በቀጥታ ወደ ጥሎ ማለፉ መግባት የሚችልበትን እድል ሳይጠቀምበት ቀርቷል። በ15 ነጥብ 9ኛ ደረጃን ይዞ ነው ያጠናቀቀው። እንግዲህ 8 እስከ 8 የያዙ እስከ 8ኛ ደረጃ የሚቀመጡ ቡድኖች ናቸው በቀጥታ ወደ ጥሎ ማለፉ የሚያልፉት። ነገር ግን ሪያል ማድሪድ 9ኛ ደረጃን መቀመጡን ተከትሎ እንደ አምናው ሁሉ የእርስ በርስ ፕሌይኦፍ የሚያደርግ ይሆናል። አምናም እንዲሁ ከማንቸስተር ሲቲ ጋር አድርጎ ወደ ቀጣዩ ዙር ማለፉን የምናስታውሰው ነው። ዘንድሮም እንዲሁ 9ኛ ደረጃን ይዞ ማጠናቀቁን ተከትሎ አሁንም የዚህ ውድድር ላይ ወይም የጥሎ ማለፉ ወይ ፕሌይኦፍ ላይ እንደገባና እርስ በርስ ከሌሎች ቡድኖች ጋር ድልድል ወጥቶለት ጨዋታ አድርጎ ነው እንግዲህ ካሸነፈው ወደ ቀጣዩ ዙር ማለፉን የሚያረጋግጠው። ስለዚህ ሌላ አንድ ተጨማሪ ጨዋታም ይጠብቀዋል ማለት ነው። ትላንትና ድል ያደረጉት ቤኔፊካዎችም 24ኛ ደረጃን ይዞ አጠናቀዋል። የጥሎ ማለፉ የመጨረሻውን ደረጃ ይዘው ወይም ወደ ፕሌይኦፍ የሚያስገባውን የመጨረሻ ደረጃ ይዘው ወደ ቀጣዩ ዙር ለማለፍ አንድ ጨዋታን ማድረግ ይጠበቅባቸዋል። የጆዜ ሞሪኒዮ ቡድንና ትላንትና በጣም ጥሩ የሚባል ድልን ነው የጆዜ ሞሪኒዮ ቤኔፊካ ማግኘት የቻለበትን አጋጣሚ የተመለከት ነው። ሌላኛው ሊቨርፑል እና ቃራባግ ያደረጉት መርሃ ግብር ነው። በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊጉ እጅግ አስገራሚ ከሆኑ ቡድኖች መካከል አንደኛው ቃራባግ ነው። ምክንያቱም ያልተጠበቁ ውጤቶችን ያመጣበት የውድድር ዓመት እንደሆነ ተመልክተናል። በጥሎ ማለፉ ወደ ቀጣዩ ዙር ለማለፍም ትልቅ እድል ያለው ቡድን ነው። ወይም ደግሞ በደረጃ ሰንጠረዡ 22ኛ ደረጃን ይዞ ያጠናቀቀ ቡድን ነው። 3 ቡድኖችን አሸንፏል። ፓሪስ ሰን ዠርሜንን ጭምር ነጥብ ያስጣለበትም የውድድር ዓመት እንደነበር የምናስታውሰው ነውና ጥሩ የሚባል ጊዜን አሳልፈዋል። ትላንትና ግን በሊቨርፑል ብዙ ጎሎችን ወይም ደግሞ ግማሽ ደርዘን ጎል ተቆጥሮበት ነው የተሸነፈውና በትላንትናው ጨዋታ ሽንፈት ገጥሞታል። ቢሆንም ግን አሁንም በጥሎ ማለፉ ላይ ወደ ቀጣዩ ዙር ለማለፍም የፕሌኦፍ ጨዋታን የሚያደርግ ነው የሚሆነው። ሊቨርፑል ትላንትና በሜዳው አንፊልድ ያደረገውን መርሃ ግብር 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። አሌክሲ ማካሊስተር ትላንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚ ነው እንዲሁ የተመለከት ነው። በ15ኛው ደቂቃ ቀዳሚውን ጎል አስቆጠረም። ከዛ በኋላ ደግሞ 61ኛው ደቂቃ ላይም እንዲሁ ጎል ማስቆጠር ችሏል። 5ኛውን ጎል ነው ማስቆጠር የቻለው። ከዛ ውጪ ግን ፍሎሪያን ቬርትስ ጎል አስቆጥሯል። ሙሐመድ ሳላህም ትላንትና ወደ ጎል አስቆጣሪነቱ የተመለሰበት መርሃ ግብር ነበር። ሁጎ ኤኪቲኬም እንዲሁ ፌዴሪኮ ኪያዛም ትላንትን ጎሎችን ያስቆጠሩ ተጫዋቾች ናቸው። ኪያዛ 74ኛው ደቂቃ ላይ ተቀይሮ ገብቶ ነው 90ኛው ደቂቃ ላይ ጎል ማስቆጠር የቻለበትን አጋጣሚ የተመለከትነውና በጣም ጥሩ የሚባል ድልን ነው ትላንትና የአርኔ ስሎት ቡድን ያስመዘገቡት። በአውሮፓ ቻምፒየንስ ሊግ ላይ ጠንካራ መሆናቸውን እያሳዩ ነው። ምንም እንኳን በፒኤስቪ አይንድሆቨን ያልተጠበቀ ሽንፈት ገጥሟቸው የነበረ ቢሆንም አሁን ላይ ግን ከዛ በኋላ ያመጡት ውጤት ግን እጅግ በጣም ጥሩ የሚባል ነው። ቨርጂል ቫን ዳይክ ትላንትና 2 አሲስቶችንም ማድረግ የቻለበትን አጋጣሚ ተመልክተናል። በትላንትናው ጨዋታ ፉል ዶሚናንስ ነበራቸው። በኳስ ቁጥጥሩ ተቀራራቢ የነበረ ቢሆንም ነገር ግን በጎል ሙከራዎች ረገድ 38 የጎል ሙከራዎችን ነው ትላንትና ሊቨርፑል ያደረገው። ከ38ቱ ሙከራዎች ደግሞ 12ቱ ኢላማቸውን የጠበቁ ነበሩ። 5.92 ኤክስፔክትድ ጎልስም ያስመዘገቡበት መርሃ ግብር ሆኖ ተጠናቋል። ፉል ዶሚናንስ ነበራቸው በጎል ሙከራዎች ረገድ። ከዛ ውጭ ደግሞ
ጨዋታው ላይም ጥሩ ሙከራዎችን በማድረግም ረገድ የተሻለ ቡድን ሊቨርፑል 6-0 በሆነ ሰፊ ውጤትም አሸንፎ መውጣት የቻለበትን አጋጣሚ ነው በትላንትናው መርሃ ግብር ላይ እየተመለከት ነው። ሌላኛው የሚነሳው ውጤት አርሰናል ትላንትና ያደረገው መርሃ ግብር ነው። እርግጥ ነው ለአርሰናል ያን ያክል ትልቅ የሚባል ጨዋታ አይደለም፣ ምክንያቱም ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በተለይ ደግሞ የውድድሩ መሪ ሆነውም እንዳጠናቀቁ ያረጋገጡበት አጋጣሚ ነበር። ነገር ግን ለአንዳንድ ሪከርዶች ግን የትናንትናው ጨዋታ ጠቃሚ ነበር። ከዛ ውጪ ትላንትና ደግሞ በሜዳቸውና በደጋፊያቸው ፊት ነው ከካይራት አልማቲ ጋር ጨዋታቸውን ያደረጉት። በተለይ ባለፈው ሳምንት ደግሞ በፕሪሚየር ሊጉ በሳምንቱ መጨረሻ ተሸነፈው መምጣታቸው ከዚህ በኋላ ለሚኖሩት ጨዋታዎችም የሚሰጡት ምላሽ በርካቶች ይጠብቁት ነበር። ትላንትና አርሰናል ካይራት አልማቲን በሜዳው ኤምሬትስ ስቴዲየም ነው ያስተናገደው። ካይራት አልማቲ በአውሮፓ ቻምፒየንስ ሊግ መጨረሻ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። አንድም ጨዋታ ማሸነፍ ያልቻለ ቡድን ነው። አንድ ጨዋታ አቻ ከመውጣት ውጪ ሁሉንም ጨዋታዎች የተሸነፈ ቡድን ነው። 36ኛ ደረጃንም ነው ይዞ ያጠናቀቀው። ትናንትና ከአርሰናል ጋር መርሃ ግብሩንም አድርጎ 3-2 በሆነ ውጤት የተሸነፈበት መርሃ ግብር ሆኖ ነው የተጠናቀቀው። በአርሰናል በኩል ትናንትና አሰልጣኝ ሚኬል አርቴታ የተወሰኑ ስኳድ ሮቴሽን ለመጠቀም ሙከራዎችን አድርጓል። ምክንያቱም ወደ ቀጣዩ ዙር ማለፋቸውን ካረጋገጡ በኋላም የተደረገ መርሃ ግብር ከመሆኑ ጋር በተያዘ ትናንትና ኬፓ አሪዛባላጋ ነበር በግብ ጠባቂነት የነበረው። በተከላካይ ስፍራ ላይ በመሃል ተከላካይነት ሁለቱንም ተጫዋቾች አልተጠቀመም። ጋብሪኤል ማጋሌሽንም ዊሊያም ሳሊባም የተወሰኑ ጉዳቶች እንዳሉበት ሲገለጽ ነበር። እነዚህን ሁለት ተጫዋቾች አልተጠቀመም። በአንጻሩ ሪካርዶ ካላፊዮሪን ከክሪስቲያን ሞስኩዌራ ጋር አድርጎ ነው በትላንትናው ጨዋታ በመሃል ተከላካይነት የተጠቀመው። በአንጻሩ በግራው የመከላከል ክፍል ላይ ሉዊስ ስኬሊን፣ በቀኙ ደግሞ ቤን ዋይትን አድርጎ ነው በትላንትናው ጨዋታ ጅማሯቸውን ያደረጉት። ከዛ ውጪ ግን በመሃል ደግሞ አማካይ ጥምረት ላይ ኤብሪቼ ኢዜን ከክሪስቲያን ኖርጋርድና ካይ ሃቨርትስ ጋር አጣምሮ ትላንትና ጨዋታውን አድርጓል። ካይ ሃቨርትስ ትላንትና ለ46 ደቂቃዎች ነው ሜዳ ላይ የቆየው። ነገር ግን እጅግ በጣም ድንቅ የሆነ ፐርፎርማንስን አሳይቶ ነው መውጣት የቻለው። የተቆጠሩት ሶስቱም ግቦች ላይ እጁ ነበረበት። ጎል አስቆጥሯል፣ 2 አሲስቶችንም አድርጓል። የጨዋታው ኮከብም ተብሎ የወጣው ደግሞ እንዲሁ እሱ እንደነበር ተመልክተናል። ከጉዳት እንደመምጣቱ የመጀመሪያውን 45 የጨዋታ ክፍለ ጊዜ ካደረገ በኋላ ተቀይሮ ወጥቷል። እንዲሁም ሪካርዶ ካላፊዮሪም ከጉዳት መልስ ነው የመጣውና እሱም እንዲሁ በፒዮሮ ሂንካፒ ተቀይሮ የወጣበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ሪካርዶ ካላፊዮሪም ትላንትና ተቀይሮ ወጥቷል። በአጥቂ መስመር ላይ ጋብሪኤል ማርቲኔሊን ከቪክተር ዮኬሬሽና ኖኒ ማዱዋይኬ ጋር አድርገው በትላንትናው ጨዋታ ጅማሬያቸውን አድርገው ነበር። አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ በአጠቃላይ 3-2 በሆነ ውጤት ማሸነፍ የቻሉበት ውጤትን ነው ማስመዝገብ የቻሉት። ቪክተር ዮኬሬሽ 3ኛው ደቂቃ ላይ፣ ከዛ ውጭ 15ኛው ደቂቃ ላይ ካይ ሃቨርትስ እና 36ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ባስቆጠሯቸው ግቦች ጨዋታውን 3-2 በሆነ ውጤት ማሸነፍ የቻሉበት ውጤት ሆኖ ነው የተመዘገበው። በአጠቃላይ ሁሉንም ያደረጓቸውን የምድብ ጨዋታዎች 8ቱንም ጨዋታዎች ማሸነፍ የቻለ ብቸኛው ቡድን ነው በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ እና አርሰናል ይህንን የአውሮፓ ቻምፒየንስ ሊግ ግሩፕ ስቴጁን በአንደኝነት ማጠናቀቅ ችሏል። ከ36 ቡድኖች ጋር በተደረገው ውድድር ላይ ሁሉንም ጨዋታዎች በማሸነፍ 8ቱንም መርሃ ግብሮች በድል በመወጣት በአንደኝነት ያጠናቀቀበት ውጤት ነው የተመዘገበው። የትኛውንም የአውሮፓ ክለብ መፎካከር እንችላለን ብሏል ሚኬል አርቴታ ከትላንትናው ጨዋታ በኋላ ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው ሁሉንም የቻምፒየንስ ሊግ ጨዋታዎች ማሸነፉ እንዳስደሰተው ነው የተናገረው። 8 ጨዋታዎችን ማሸነፋችን በተከታታይ ጥሩ እንቅስቃሴ የማድረግ አቅም እንዳለን ማሳየ ነው ሲልም ጭምር ተናግሯል። አክለውም አውሮፓ ላይ ከየትኛውም ቡድን ጋር መፎካከር እንችላለን ሲል ነው ሚኬል አርቴታ የተናገረው። ካይ ሃቨርትስ ደህና ነው፣ ተቀይሮ የወጣው በእቅድ ምክንያት ነው ሲልም ጭምር ነው የተናገረው። አርቴታ እሱ ጥሩ የሚባል አቋምንም አሳይቶ ነው በጨዋታው ላይ መውጣት የቻለው ሲልም ጭምር ነው የተናገረው። የቀድሞው የሊቨርፑል አጥቂ የነበረው ፒተር ክሮች ከትናንትናዎቹ ጨዋታዎች በኋላ የአውሮፓ ቻምፒየንስ ሊግ ግምቱን አስቀምጧል። ዘንድሮ የአውሮፓ ቻምፒየንስ ሊጉን ከአርሰናል፣ ከባየር ሚኒክ እና ከፓሪስ ሰን ዠርሜን የማያልፍ ይመስለኛል፣ ወይም ከሶስቱ ቡድኖች አንዳቸው የዘንድሮን የአውሮፓ ቻምፒየንስ ሊግ ድልን የሚያሳኩ ወይም ዋንጫውን የሚወስዱ ይመስለኛል፣ ከነዚህ ውጪ የሚወጣ አይመስለኝም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘውና ትላንትና አርሰናል በድል ማጠናቀቁን ተከትሎ ወደ ቀጣዩ ዙር በአንደኝነት ማጠናቀቁን ወይም በአንደኝነት ማለፉን ያረጋገጠ ቡድን እንደሆነ ነው የተመለከት ነው። ሌላኛው ባርሴሎናም ትላንትና ጨዋታውን አድርጓል። ከኤፍሲ ኮፐንሃቨን ጋር ነበር፣ ከዴንማርኩ ቡድን ጋር ነበር ጨዋታውን ያደረገው። 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ሮበርት ሌቫንዶስኪ፣ ላሚን ያማል፣ ሮፊኒሃ እና
ማርከስ ራሽፎርድ ትላንትና ግቦቹን ያስቆጠሩ የባርሴሎና ተጫዋቾች ናቸው። 4-1 በሆነ ውጤት ማሸነፍ ችሏል። ባርሴሎና ትላንትና ጨዋታውን ማሸነፉን ተከትሎ ወደ ቀጣዩ ዙር በቀጥታ ማለፉን ያረጋገጠ ቡድን ነው። 5ኛ ደረጃን ይዘው ነው ያጠናቀቁትና በተለይ በመጀመሪያዎቹ ጨዋታዎች ላይ እጅግ በጣም ተቸግረው እንደነበር እናስታውሳለን። ነገር ግን ከዛ በኋላ ባመጧቸው ውጤቶች ለምሳሌ ትላንትናው ጨዋታ 3ኛ ተከታታይ የአውሮፓ ቻምፒየንስ ሊግ ድላቸው ሆኖ ነው የተመዘገበውና እነዚህን ጨዋታዎች ማሸነፋቸው በቀጥታ እንዲያልፉ አድርጓቸዋል። ትላንትና ኤፍሲ ኮፐንሃቨንን 4-1 በሆነ ውጤት በማሸነፋቸው ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድን እንደሆኑ ትላንትና ተመልክተናል። 4-1 በሆነ ውጤት ነው ማሸነፍ የቻሉት። 4 የተለያዩ ተጫዋቾች ደግሞ ጎሎቹ ላይ ተሳትፎን ያደረጉበት መርሃ ግብር ሆኖ ነው እንዲሁ የተጠናቀቀው። በሌሎችም ጨዋታዎች እንዲሁ እንመልከት። ትላንትና በርከት ያሉ ጨዋታዎች ስለነበሩ ማለት ነው። ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው በናፖሊ ሜዳ የተደረገው በዲየጎ አርማንዶ ማራዶና ስቴዲየም የተደረገው ናፖሊና ቸልሲን ያገናኘው ጨዋታ ነው። ናፖሊ በአውሮፓ ቻምፒየንስ ሊግ ዘንድሮ ጠንካራ የሚባል ቡድን እንዳልሆነ አሳይቷል። በአውሮፓ ቻምፒየንስ ሊግ ላይ እርግጥ ነው በሴሪኤም ዘንድሮ በጣም መቀዛቀዞችን አሳይቷል። ነገር ግን በአውሮፓ ቻምፒየንስ ሊግ ከ36ቱ ቡድኖች 30ኛ ደረጃን ይዞ ነው ያጠናቀቀው። 8 ነጥቦችን ብቻ ነው በዚህ ውድድር ላይ መሰብሰብ የቻለው። ትላንትና በቸልሲ በሜዳውና በደጋፊው ፊትም የተሸነፈበት ውጤት ነው የተመዘገበው። ትላንትና ቸልሲ 3-2 በሆነ ውጤት ማሸነፍ ችሏል። ኤንዞ ፈርናንዴዝ እና ዣ ፔድሮ ግቦቹን ያስቆጠሩ ተጫዋቾች ናቸው። ዣ ፔድሮ ትላንትና 2 ግቦችን ማስቆጠር ችሏል። ለናፖሊ ቬርጋራ እና ራስመስ ሆይለንድ ምንም እንኳን ጎሎችን ቢያስቆጥሩም ነገር ግን ለቡድናቸው ውጤት ማምጣት አልቻሉም። ቸልሲ ትላንትና ድል ማድረጉን ተከትሎ በአውሮፓ ቻምፒየንስ ሊግ ወደ ቀጣዩ ዙር ለማለፍም ትልቁን ውጤት ማምጣት የቻለበት መርሃ ግብር ሆኖ ተጠናቋል። 6ኛ ደረጃንም ይዞ ያጠናቀቀበት ውጤት ነው የተመዘገበው። ከትላንትናው ጨዋታ በኋላ የናፖሊ አሰልጣኝ የሆኑት አንቶኒዮ ኮንቴ ሀሳባቸውን ሰጥተዋል። ከቸልሲ የበለጠኛ ተጫውተናል ሲሉ ነው አንቶኒዮ ኮንቴ የሚናገሩት። ናፖሊ በቸልሲ መሸነፉን ተከትሎ ከዘንድሮ የአውሮፓ ቻምፒየንስ ሊግ ውድድር ውጭ መሆኑን አረጋግጧል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ አንቶኒዮ ኮንቴ በቡድኑ አቋም በጣም ተደስቻለሁ ነው ያሉት። ከግማሽ በላይ የሚሆነው የቡድኑ ስብስብ ባይኖርም ከቸልሲ የበለጠ ግን ተጫውተናል ሲሉ ነው ጨምረው የተናገሩት። አክለውም የቸልሲ ድል አታላይና ወይም ደግሞ የማይገባቸው ውጤትና ያገኙት ሲሉ ጭምር ነው የተናገሩት። የቸልሲ ድል የተሳሳተና አታላይ ነው፣ የጨዋታውን መልክ በጭራሽ የሚገልጸው አይነት ውጤት አይደለም የተመዘገበው ሲሉ ጭምር ነው የተናገሩት። እኛ ከነሱ የተሻለም ነገር ነበረን ሲልም ጭምር ነው እንዲሁ የተናገረው የቸልሲው አሰልጣኝ የናፖሊው አሰልጣኝ አንቶኒዮ ኮንቴ ናቸው ይህንን ሀሳብ እንደሰጡም እየተመለከት ነው። በትላንትናው ጨዋታ ላይ ናፖሊ እንዲሁ ሽንፈት ሲያስተናግድ በርከት ያሉ ተጫዋቾችን አላገኘንም ሲሉ ጭምር ሀሳባቸውን ተናግረው ነበር። በትላንትናው ጨዋታ ላይ በናፖሊ በኩል ፍራንክ ዘምቧንጉይሳ በጉዳት ምክንያት አልነበረም። ዴቪድ ኔሬስ፣ ኬቨን ደብሮይና ከዛ ውጭ ደግሞ ማዙቺ የሚባለም ተጫዋች፣ ሚሊንኮቪች ሳቪች፣ ፖሊታኖ ከዛ በተጨማሪ ራህማኒም የመሳሰሉ በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት በትላንትናው ጨዋታ ላይ ማግኘት እንዳልቻሉ ጭምር ነው የተናገሩት። ነገር ግን ጨዋታውን ተሸንፈዋል። ከውድድሩ ውጪ መሆናቸውንም ያረጋገጡበት ውጤት ነው በናፖሊ በኩል ትላንትና የተመዘገበው። በአጠቃላይ ቸልሲ ወደ ቀጣዩ ዙር ማለፉን ያረጋገጠበትንና በቀጥታ ወደ ጥሎ ማለፉ መግባት የቻለበትን ውጤት ነው ማስመዝገብ የቻለው። ማንቸስተር ሲቲ ትላንትና ከጋላት ሳራይ ጋር ነበር ጨዋታውን ያደረገው ከቱርኩ ክለብ ጋር። በተለይ ባለፈው ሳምንት በአውሮፓ ቻምፒየንስ ሊግ በቦዶ ግሊምት የተሸነፈበት መርሃ ግብር የማንቸስተር ሲቲ ደጋፊዎችን በእጅጉ አስደንግጦ ነበር። ነገር ግን ትላንትና ጋላት ሳራይን በማሸነፍ የቱርኩን ክለብ በማሸነፍም ወደ አሸናፊነቱ ተመልሷል። ማንቸስተር ሲቲ ትላንትና 2-0 በሆነ ውጤት ሲያሸነፍ ኤርሊንግ ብራውት ሃላንድና ራያን ሸርኪ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ፓሪስ ሰን ዠርሜን እና ኒውካስል ዩናይትድ ትላንትና ጨዋታቸው ከመጀመሩ በፊት ተመሳሳይ ነጥቦችን ይዘው 5ኛና 6ኛ ደረጃን ይዘው የተቀመጡ ቡድኖች ነበሩ። ነገር ግን ትላንትና በፓርክ ደስ ፕሪንስ በተደረገው ጨዋታ ላይ አቻ መለየታቸውን ተከትሎ ሁለቱም ቡድኖች በቀጥታ ጥሎ ማለፍ ወይም ወደ ቀጣዩ ዙር ማለፍ ያልቻሉበት ውጤት ተመዝግቧል። 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ቪታኒያ ለፓሪስ ሰን ዠርሜን፣ ጆ ዊሎክ ለኒውካስል ዩናይትድ ግቦችን አስቆጥረው ጨዋታው 1-1 በሆነ ውጤት ነው የተጠናቀቀውና ነጥብ ተጋርተው ነው የወጡት። ፒኤስቪ አይንድሆቨን በሜዳው አይንድሆቨን ትላንትና ባየር ሚኒክን አስተናግዶ ነበር። 2-1 በሆነ ውጤት ተሸንፈዋል። ሙኒኮች 2-1 አሸንፈዋል። ጀማል ሙሲያላ ከረጅም ጊዜ በኋላ ወደ ጎል አስቆጣሪነቱ ተመልሷል። በክለቦች የዓለም ዋንጫ ላይ ከባድ ጉዳት ካስተናገደ በኋላ በቅርቡ ወደ ሜዳ መመለሱን እናስታውሳለን። ትላንትና ደግሞ ወደ ጎል አስቆጣሪነቱ ተመልሷል። ጀማል ሙሲያላና ሃሪኬን ናቸው ትላንትና ለባየር ሚኒክ ግቦቹን ማስቆጠር የቻሉት። በዚህ ውድድር ዓመት ሌላኛው ጠንካራው ቡድን ነው ባየር ሚኒክ። በአርሰናል ብቻ ነው በአውሮፓ ቻምፒየንስ ሊግ
የተሸነፈው ሁለተኛ ደረጃንም ይዞ ያጠናቀቀበት ውጤት ነው የተመዘገበው። በአጠቃላይ የጥሎ ማለፍ የትኞቹ ክለቦች ተቀላቀሉ የሚለውን እንመልከት። የአውሮፓ ቻምፒየንስ ሊግ የሊግ ቅርጽ ውድድር ትላንትና ምሽት ከተደረጉ መርሃ ግብሮች በኋላ ተጠናቋል። አርሰናል ሁሉንም 8 የምድብ ጨዋታዎች በማሸነፍ በአንደኝነት አጠናቆ ጥሎ ማለፉን የተቀላቀለ ቡድን መሆኑ ተረጋግጧል። የአምናው የቻምፒየንስ ሊግ አሸናፊ ፓሪስ ሰን ዠርሜን ደግሞ 8 ውስጥ ማጠናቀቅ ሳይችል ነው የቀረው። አምናም እንደምታስታውሱ 8 ውስጥ ገብቶ ማጠናቀቅ አልቻለም ነበር። በፕሌኦፍ ነበር ወደ ቀጣዩ ዙር ማለፍ የቻለው። ከዛ በኋላ ግን የገጠሙትን ቡድኖች በሙሉ ሊቨርፑልን፣ የእንግሊዞቹን ክለቦች በተለይ እነ አስተን ቪላን ጨምር እነ አርሰናልን በሙሉ አሸንፎ ወደ ቀጣዩ ዙር ማለፍ የቻለበትና የዋንጫው ባለቤትም እንደነበር የምናስታውሰው ነው። አሁንም በቀጥታ 8 ውስጥ ሆኖ ማጠናቀቅ አልቻለም። አሁንም የጥሎ ማለፍ ጨዋታን እንዲያደርግ ይገደዳል። ሪያል ማድሪድን በበኩሉ በቤኔፊካ መሸነፉን ተከትሎ 8 ውስጥ ማጠናቀቅ አልቻለም። 8ቱን ደረጃዎች ይዘው ያጠናቀቁት አርሰናል አንደኛውን አጠናቋል። ከ8ቱ ጨዋታዎች 8ቱንም በማሸነፍ 24 ነጥቦችን በመሰብሰብ አንደኛ ደረጃን ይዞ ነው ያጠናቀቀው። ባየር ሚኒክ በአንጻሩ ከ8ቱ ጨዋታዎች 7ቱን አሸንፈዋል። በአንዱ ጨዋታ ብቻ ሽንፈት ገጥሟቸው በ21 ነጥቦች ሁለተኛ ደረጃን ይዞ ያጠናቀዋል። ሊቨርፑል በ18 ነጥብ ሶስተኛ ደረጃን ይዞ ሲያጠናቅቅ፣ ሌላኛው ያልተጠበቀ ውጤት ያስመዘገበው በፕሪሚየር ሊጉ በጣም እየተቸገረ የሚገኘው የቶማስ ፍራንኩ ቶትንሃም ሆትስፐርስ በ17 ነጥቦች አራተኛ ደረጃን ይዞ ያጠናቀቀ ቡድን እንደሆነ ነው የተመለከትነው። በዚህም አራተኛ ደረጃን ይዞ ያጠናቋል። ባርሴሎና በ16 ነጥቦች አምስተኛ ደረጃን ይዞ ሲያጠናቀቅ፣ ቸልሲም እንዲሁ በ16 ነጥቦች ስድስተኛ፣ ስፖርቲንግ ሊዝበንም በ16 ነጥቦች ሰባተኛ፣ ማንቸስተር ሲቲም በ16 ነጥቦች ስምንተኛ ደረጃን ይዘው አጠናቀዋል። እነዚህ በቀጥታ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ናቸው። ሪያል ማድሪድ፣ ኢንተር ሚላን፣ ፓሪስ ሰን ዠርሜን፣ ኒውካስል፣ ዩቬንቱስ፣ አትሌቲኮ፣ አታላንታ፣ ሌቨርኩዘን፣ ዶርትመንድ፣ ኦሎምፒያኮስ ክለብ ብሩዥ፣ ጋላታሳራይ፣ ሞናኮ፣ ቃራባግ፣ ቦዶ ግሊምትና ቤኔፊካ ደግሞ እርስ በርስ ጨዋታቸውን አድርገው ወደ ጥሎ ማለፉ ለማለፍ 8 ቡድኖች የሚያሸንፉት ወደ ቀጣዩ ዙር ለማለፍ ጥረቶችን ያደርጋሉ ተብሎ ይጠበቃል። ትላንትና የተደረጉ ጨዋታ ውጤቶች እነዚህ ነው የሚመስሉት። ትላንትና ኦሎምፒያኮስ አያክሰን 2-1 ያሸነፈበት መርሃ ግብር እንዲሁ ነበር። ስፖርቲንግ ሊዝበንም አትሌቲክ ቤልባውን ባስክ ላይ መጥቶ 3-2 ያሸነፈበት ውጤትም ትናንትና የተመዘገበ ነው። በኤርዋንዳ ሜትሮፖሊታኖ አሬና ባለፈው ሳምንት ማንቸስተር ሲቲን ያሸነፉት ቦዶ ግሊምቶች ትናንትና ደግሞ አትሌቲኮ ማድሪድን ወደ ስፔን ጭምር አምርተው 2-1 በሆነ ውጤት ማሸነፍ የቻሉበት ውጤትም ተመዝግቧል። በላሊጋው ላይ በጣም ጥሩ የውድድር ዓመትን እያሳለፈ የሚገኘው ቪያሪያል ትናንትና በአውሮፓ ቻምፒየንስ ሊግ ግን በባየር ሌቨርኩዘን 3-0 ተሸንፏል። በአጠቃላይ በአውሮፓ ቻምፒየንስ ሊግም ጥሩ የሚባል የውድድር ዓመትን እያሳለፈ አይገኝም። የመጨረሻው ደረጃ ላይ ካይራት አልማቲ ሲቀመጥ ከነሱ ከፍ ብሎ ነው ቪያሪያል እንግዲህ ደረጃው ላይ የተቀመጠው 35ኛ ደረጃን ይዞ ነው ያጠናቀቀው። እንዲሁ ክለብ ብሩዥ ደግሞ የሮቤርቶ ዲ ዘርቢዮን ኦሎምፒክ ደ ማርሴን 3-0 በሆነ ውጤት እንዲሁ ማሸነፍ ችሏል። በሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ እና ኢንተር ሚላን ጨዋታቸውን አድርገው የጣሊያኑ ኢንተር ሚላን 2-0 ማሸነፍ ችሏል። አይንትራክ ፍራንክፈርት ጀርመን ላይ ቶትናም እና አይንትራክ ፍራንክፈርት ጨዋታቸውን አድርገው ቶትናም 2-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ እንዲሁ የቻለው። ሞናኮ እና ዩቬንቱስ ፈረንሳይ ላይ ባደረጉት ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ፓፎስ ስላቪያ ፕራግን 4-1 በሆነ ውጤት እንዲሁ ማሸነፍ የቻለበት መርሃ ግብር ትላንትና የተደረገ ነው። ሮያል ኡኒየን ሴንት ግሎይሴ ደግሞ አታላንታን 1-0 በሆነ ውጤት ትላንትና ማሸነፍ የቻሉበት መርሃ ግብር ነው የተደረገው። በአጠቃላይ የአውሮፓ ቻምፒየንስ ሊግ የትላንትና ጨዋታዎች እነዚህ ነው የሚመስሉት። የከፍተኛ ግብ አስቆጣሪነቱን እንመልከት። በተለይ ይሄ አዲሱ ፎርማት መምጣቱ ለተጫዋቾች በጣም አመቺ ነው የሚሆነው በርከት ያሉ ጎሎችን ለማስቆጠር። ኬሊያን ምባፔ ትላንትናም ጎል አስቆጥሯል። 2 ግቦችን ማስቆጠር የቻለበትን አጋጣሚ የተመለከትነው። በአጠቃላይ በዘንድሮው የአውሮፓ ቻምፒየንስ ሊግ ውድድርም 13 ግቦችን ማስቆጠር የቻለ ተጫዋች ነው። ሃሪኬን 8 ግቦችን በማስቆጠር ይከተለዋል። ኤርሊንግ ብራውት ሃላንድ 7 ግቦች አሉት። አንቶኒ ጎርደን ከኒውካስል ዩናይትድ፣ ጋብሪኤል ማርቲኔሊ ከአርሰናል እና ቪክተር ኦሲሜን ከጋላታ ሳራይ እነዚህ 6 ግቦችን በማስቆጠር የሚከተሉ ናቸው። የአሲስቱን ደረጃ አርዳ ጉዴር ከሪያል ማድሪድ፣ ዶሚኒክ ሶቦስላይ ከሊቨርፑል፣ ፔር ኤሜሪክ አውባሜያንግ ከኦሎምፒክ ደ ማርሴይ እና ቪኒሲዮስ ጁኒየር ከሪያል ማድሪድ እነዚህ 4 አሲስቶችን ያደረጉ ናቸው። አችራፍ ሀኪሚ ከፓሪስ ሰን ዠርሜን፣ ካርሎስ ፎርብስ ከክለብ ብሩዥ እንዲሁ ደግሞ ኢልቫን ከቃራባግ፣ ፈርሚን ሎፔዝ ከባርሴሎና እና ጉዊስ ደግሞ ከፒኤስቪ አይንድሆቨን እነዚህ 3 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ተመልክተናል። ቨርጂል ቫን ዳይክም በተመሳሳይ 3 አሲስቶችን ማድረግ የቻለ ተጫዋች ነው። የአውሮፓ ቻምፒየንስ ሊግ ትላንትና መርሃ ግብሮች እነዚህ ነው የሚመስሉት። የአውሮፓ ቻምፒየንስ ሊግ ትላንትና መደረጋቸውንና መጠናቀቃቸውን ተከትለው ዛሬ ደግሞ በዩሮፓ ሊግ የሚደረጉ ጨዋታዎች እንዲሁ
ይኖራሉ። በዩሮፓ ሊግ ዛሬ አስተን ቪላ በቪላ ፓርክ ከሳልዝበርግ ጋር የሚያደርገው መርሃ ግብር ይጠበቃል። እንዲሁ ባትሴል ከቪክቶሪያ ፕሌዘን ጋር ይጫወታል። ሪያል ቤቲስ ከፌኖርድ፣ ሴልቲክ ከዩትሬክት፣ ክሬቬና ዘቬዜንዳ ከሴልታ ቪጎ፣ ፖርቶ ከሬንጀርስ ጋር የሚያደርገው መርሃ ግብርም እንዲሁ ከሚጠበቁ ጨዋታዎች መካከል ናቸው። የተመረጡ መርሃ ግብሮችን ነው የምንጠቁማችሁ። ማካቢብ ቴልአቪቭ እና ቦሎኛ ጨዋታቸውን ያደርጋሉ። የእንግሊዙ ክለብ ኖቲንግሃም ፎረስት እና ፌረንስ ቫሮስ የሚያደርጉት መርሃ ግብርም እንዲሁ የሚጠበቅ ነው። የጣሊያኑ ክለብ ሮማ እና ፓናቲኒያኮስ መርሃ ግብራቸውን ያደርጋሉ። እነዚህም የሚጠበቁ የዩሮፓ ሊግ መርሃ ግብሮች እንደሆኑ ነው የተገለጸው። ዛሬ ምሽት የሚደረጉ መርሃ ግብሮች ናቸው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው። ሮቤርቶ ዲ ዘርቢ የዩናይትድ አሰልጣኝ የመሆን እድሉ እጅጉን ጠባብ ነው የሚል መረጃ እየወጣ ነው። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ አዲስ ቋሚ አሰልጣኝ ይሾማል ተብሎ ይጠበቃል። ጊዜያዊ አሰልጣኝ ማይክል ካሪክ በጣም ጥሩ ውጤቶችን እያመጣ እንደሆነ ይታወቃልና ምናልባት እሱም በቋሚነት የመያዝ እድል ይኖረዋል ተብሎ በርካቶች ግምቶቻቸውን እየሰጡ ቢገኝም ነገር ግን ሌሎች አሰልጣኞችን ግን የመቅጠር እድሉ ሰፊ ነው የሚሉ ዘገባዎች ናቸው የሚወጡት። ከነዛ መካከል ስማቸው ከማንቸስተር ዩናይትድ ጋርም በትልቁ ሲነሱ ከነበሩ አሰልጣኞች መካከል አንደኛው ሮቤርቶ ዲዘርቢ እንደሆነ ይታወቃልና ዲዘርቢ ግን የዩናይትድ የቋሚ አሰልጣኝ የመሆን እድሉ ጠባብ እንደሆነ የሚያሳዩ መረጃዎች ናቸው እየወጡት። በዚህ መሰረትም ማንቸስተር ዩናይትድ ከወዲሁ በዚህ ዙሪያ ላይ እንቅስቃሴ መጀመሩ ተነግሯል። ጣሊያናዊ ወጣት አሰልጣኝ ሮቤርቶ ዲዘርቢ በማንቸስተር የአሰልጣኝነት እጩ ዝርዝር ውስጥ እንደሚገኝ ከዚህ ቀደምም በተደጋጋሚም ሲገለጽ እንደነበር የምናስታውሰው ነው። ሆኖም አሁን ላይ የወጣው የአንዲ ሚተን ዘገባ ከሆነ ግን ይህንን ያጣጣለ መረጃ ሆኗል። ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት ከፍተኛ የሆነ ክፍያን ማግኘት እንደሚፈልግ ነው የተናገረው። የማንቸስተር ዩናይትድ ሰዎች በበኩላቸው ሮቤርቶ ዲዘርቢ ማግኘት የሚፈልጉትን የደሞዝ መጠን የመክፈል ፍላጎት እንደሌላቸው ተነግሯል። በዚህ መሰረትም ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት በኃላፊነት የመሾማቸው እድል እየጠበበ እንደመጣ የሚያሳዩ መረጃዎች ናቸው ያሉት። ከዛ ውጭ ግን የነ ቶማስ ቱሄል እንዲሁ ደግሞ የነ ሉዊስ ኤንሪኬ ከዛ በተጨማሪ ሌሎችም ጥሩ የሚባሉ አሰልጣኞች ገበያው ላይ ይገኛሉ ተብሎ ይታሰባል ክረምት ላይ እና እነሱን አሰልጣኞች ለመቅጠር ግን ትልቅ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። የቀድሞ የማንቸስተር ዩናይትድ ሌጀንድ የነበረው ፖል ስኮልስ ስለ ሃሪ ማጓየር ይናገራል። ማጓየር ካሳለፋቸው እጅግ አስቸጋሪ ጊዜያት በኋላ አሁን ላይ ያሳየው አስገራሚ ጽናት የሚደነቅ ነው። የገዛ ደጋፊዎቹ እንኳን ሳይቀሩ ያፌዙበት የነበረው ይህ ተጫዋች አሁን ላይ ግን በጣም ድንቅ ተጫዋች ወደ መሆን እየተለወጠ ነው። በሜዳ ላይ እያሳየ ያለው የመከላከል ብቃት እጅግ አስገራሚ ነው። ማጓየር አሁን ላይ እንደገና ወጣት የሆነ ይመስለኛል። በጉልበትና በንቃት የተሞላ ብቃትም እያሳየ ይገኛል። በጣም መጥፎ ጊዜያቶችን ሲያሳልፍ አስታውሳለሁ። የማንቸስተር ዩናይትድ ደጋፊዎች ጭምር ለራሳቸው ጭምር የሚያፌዙበት አይነት ተጫዋች ነበር። አሁን ላይ ግን ያ ሁሉ ነገር አሳልፎ አስገራሚ ጽናትም አሳይቶ እጅግ ድንቅ የተከላካይ መስመር ተጫዋች ሆኗል። በመከላከሉ ረገድም እጅግ በጣም የተሻሻለ ተጫዋች ነው የሆነው። ወደ ወጣትነት የተቀየረም ተጫዋች ይመስለኛል ሲልም ጭምር ነው ፖል ስኮልስ ስለ ሃሪ ማጓየር ሀሳቡን የሰጠው። ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። በዚህ መሰረትም በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ምርጡ ተጫዋች እንግዲህ የሳምንቱ ምርጥ ተጫዋች የሚለው ዝርዝር ይፋ ተደርጓል። እጩዎቹ ይፋ ተደርገው እንደነበር እናስታውሳለን። ትናንትና ደግሞ ምርጫው ይፋ ተደርጓል። በዚህ መሰረትም ማንቸስተር ዩናይትድ አርሰናልን 3-2 ባሸነፈበት ጨዋታ ላይ በጣም ቆንጆ የነበረች ጎልን ማስቆጠር የቻለ ፓትሪክ ዶርጉ ዴንማርካዊው ተጫዋች የ23ኛው ሳምንት ምርጡ ተጫዋች በመባልም መመረጥ ችሏል። ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች ተብሏል። ዶርጉ ማንቸስተር ዩናይትድ አርሰናልን ባሸነፈበት ጨዋታ ላይ ጎል ማስቆጠሩ የምናስታውሰው ጉዳይ ነው። ፓትሪክ ዶርጉ የሳምንቱ ምርጥ ተጫዋች መባሉን ተከትሎ የማንቸስተር ዩናይትድ ተጫዋች ሲያሸንፍ ይሄ ለስምንተኛ ጊዜ ነው። ይህንንም ማንቸስተር ዩናይትድ ብዙ ጊዜ የሳምንቱ ምርጥ ተጫዋችን ያስመረጠ ቡድን አድርጎታል። ማታያስ ደሊት ይናገራል። በጉዳት ምክንያት በጀርባ ጉዳት ምክንያት መጠነኛ ጉዳት የነበረ ቢሆንም ለበርካታ ጨዋታዎች ግን አሁን ማንቸስተር ዩናይትድን ማገልገል እየቻለ አይገኝም። ይህ ተጫዋች ግን ሀሳቡን ሰጥቷል። በዚህ ሳምንት በተለይ አርሰናልን ካሸነፉበት ጨዋታ ጋር አያይዞ ነው ሀሳቡን ያጋራው። ከአርሰናል ጋር የነበረው ጨዋታን እንደ አጋጣሚ ሆኖ በጆሹዋ ዝርክዚ ቤት ነበር እየተመለከትኩ የነበረው። ወደ መጸዳጃ ክፍል ሄጄ ሳለሁኝ እሱ በድንገት ዴሊት ቶኖላ ብሎ መጮህ ጀመረ። እኔም ደግሞ ምን ተፈጠረ ብዬ ጠየቅኩት። ከዚያም የዶርጉን ጎል አየሁኝ። ያኔም ዝርክዚ ለምን ያን ያክል ይጮህ እንደነበር ወዲያውኑ ገባኝ። ማንም የጠበቀው አልነበረም። እንዲያውም ራሱ ፓትሪክ ዶርጉ እንኳን የጠበቀው አይመስለኝም። ፍጹም አስደንጋጭና እጅግ አስገራሚ ጎል ነበር ሲል ነው ማታያስ ደሊት
አርሰናል ከማንቸስተር ዩናይትድ ባደረጉት ጨዋታና ፓትሪክ ዶርጉ ባስቆጠረው ጎል ላይ ሀሳቡን የሰጠው ማታያስ ደሊት። አርሰናልን የተመለከቱ መረጃዎችንም እናንሳ። ማርቲን ኦዴጋርድ ስለ አውሮፓ ቻምፒየንስ ሊግ ጥያቄ ቀርቦለት ምላሹን ሰጥቷል። በውድድር ዘመኑ መጀመሪያ ላይ በሊጉ ፌዝ ያሉትን 8 ውስጥ ወይም ደግሞ እስከ 8ኛ ደረጃ መጨረስ ምን ያክል አስፈላጊ እንደሆነ እናውቅ ነበር ውድድሩ ሳይጀመር። አሁን ደግሞ የቻምፒየንስ ሊግ ህጉ ተቀይሯል። በምድብ ጨዋታ ቶፕ 8 ውስጥ ገብቶ የሚጨርስ ቡድን በጥሎ ማለፉ ጨዋታዎች የመጀመሪያዎቹ ጨዋታዎችን ከሜዳ ውጪ እንዲሁም በሁለተኛው ዙር በመልስ ጨዋታ ደግሞ በሜዳችን የምናደርግበት ጨዋታ ይሆናል። ይህ ደግሞ ለኛ በጣም ቀዳሚ የሆነ ምርጫችን ነው። እንደሚታወቀው የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ከባድ ናቸው። እናም በዚህም ደግሞ በመልሱ ጨዋታ በሜዳችንና በደጋፊያችን ፊት መጫወት ትልቅ የሜዳ ላይ አድቫንቴጅን ይሰጠናል፣ ወደ ቀጣዩ ዙር ለማለፍም ትልቅ ነገርንም ይሰጠናል ሲልም ነው የተናገረው። እኔ እንደማስበው ያ በጣም ለኛ ጥሩ ነገር ነው፣ ምክንያቱም ከዚህ በፊት በሁሉም መንገድ መጫወት ስላጋጠመን ልምድ አለን። ነገር ግን በግሌ እዚህ ኤምሬትስ ስቴዲየም ላይ ጨዋታውን መጨረስ መቻል እየተሻለ ነው ብዬ አምናለሁ። ስለዚህም በፎርማቱ መሰረትም ለኛ የሚሰጠን እድል በጣም ጥሩ ነው ብዬ አስባለሁ። በመልሱ ጨዋታ በሜዳችን መጫወታችን ከደጋፊዎቻችን ጋር መርሃ ግብሩን ማድረጋችን ውጤቱን ለመለወጥም በጣም ጥሩ አጋጣሚን ይሰጠናል ሲልም ጭምር ነው ማርቲን ኦዴጋርድ የተናገረው። ኦዴጋርድ ስለ ኢታን ንዋኔሪም የውሰት ዝውውር ሀሳቡን ሰጥቷል። ስለ ማርሴይ ስለመሰጠቱ ተጠይቆ ሀሳቡን የሰጠበት አጋጣሚ አለ። በዚህ እድሜ በዚህ የሙያ ደረጃ ያለ የእግር ኳስ እድገትን ለማስቀጠል ብቃትን የበለጠ ደግሞ ለማሳደግ የጨዋታ እድሎችንና ብዙ የመጫወት ሰዓትም ማግኘት አለብን። እናም እሱ የበለጠ ሜዳ ላይ ኃላፊነት እንዲወስድና እንደ ተጫዋችም ብቃቱ እንዲያድግ ይለሱ በጣም ትልቁ እድሉ ነው። እንዲሁም ደግሞ በዚህ እድሜው ከእንግሊዝ ውጪ የተለየ ሀገር ሄዶ የተለየ ቋንቋና የተለየ የጨዋታ ዘይቤ ባህልና ብዙ ነገሮችን በህይወቱ ልምድ ለመቅሰም ትልቅ እድል አለው። ኢታን ንዋኔሪ በአሁኑ ሰዓት ከመኖሪያው ርቆ መሄዱ ለሱ የተለየ ልምድን ለማግኘትም የሚመጡ ጥር እድሎችም ናቸው። እኔም ጨምሮ ብዙ ተጫዋቾች ልምድ ለመቅሰም በውሰት ውልም መዘዋወር ለበርካቶችም የወደፊት ጉዞ እንደዚህ አይነት የውሰት ውልም ተጠቃሚ ሆነዋል። እናም እርግጠኛ ነኝ ለሱ ጥሩ ልምድ እንደሚሆንና እዚያ ደግሞ ብዙ እንደሚማርና ልምድም አግኝቶ ቡድናችን ላይ ትልቅ ውልም ኃይልም እንደሚጨምር እምነቱ አለኝ ሲል የተናገረው። እዚያ እንዴት እንደሚሰራና ብቃቱን ወደፊት እንዲሄድም እንዲያሳድግ ለማየትም በጉጉት እንጠባበቃለን። ኢታን ብዙ እምቅ አቅም ያለውና ብዙ ክህሎት ያለው ምናልባትም የወደፊቱ የዓለም እግር ኳስን መቆጣጠር ከሚችሉ ባለተሰጦችና ብዙ ተስፋ ካላቸው ተጫዋቾች አንዱ እንደሆነ ጠንቀቅ ያውቃለሁና እዛ ክለብ ሄዶ ስኬታማ እንደሚሆንና የተሻለ ነገርንም አድርጎ እንደሚመጣ ጭምር ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ማርቲን ኦዴጋርድ ነው ስለ ኢታን ንዋኔሪ የተናገረው። ቡካዮ ሳካ ስለ ሊጉ ዋንጫ ይናገራል። ሳካ ለሌሎች አንዳንድ ክለቦችም እንግዲህ መልእክቱን ያስተላለፈው ሳካ በዚህ ሲዝን በእርግጠኝነት የእንግሊዝ ፕሪሚየር ሊግንና ቻምፒየንስ ሊግን ዋንጫ እንደሚያሸንፍም በልበ ሙሉነትና በራስ መተማመንም ተሞልቶ ነው የተናገረው። ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ሲቲና ሊቨርፑል ደጋፊዎች አርሰናል በዚህ ሲዝን የሊጉን ዋንጫ እንደሚያነሳ ከወዲሁ ማወቅ አለባችሁ ሲል ሳካ ይናገራል። አሁን እንደፈለጋችሁት መሳቅ ትችላላችሁ፣ ነገር ግን አመቱ መጨረሻ ላይ ሳቃችሁ ወደ ለቅሶ ይቀየራል። አርሰናል በዚህ ሲዝን የመጨረሻውን ሳቅም ሲስቅ እናንተ ግን የዛኔ ታለቅሳላችሁ በማለት ነው መልእክቱን እንዳስተላለፈም ዘገባዎችም የጠቀሙት። በርካቶችም በዚህ አስተያየቱም አግራሞትን ፈጥሮባቸዋል። እንዲሁም መነጋገሪያም እንደሆነ ጭምር ነው እየተመለከትን የምንገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ውድ ቤተሰቦቻችን ሊቨርፑል በባየር ሚኒክ አዲስ ውል ያልፈረመውንና ውሉ በክረምቱ የሚያልቀውን የመሃል ተከላካይ ዳዮት ኦፓሚካኑ ላይ ፍላጎት እንዳላቸው የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በሚቀጥለው ክረምት በዝውውር መስኮቱ ላይ ነፃ ኮንትራት ላይ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛ ነው ዳዮት ኦፓሚካኑ እና ይህንን ተጫዋች ለማስፈረም ሊቨርፑል ፍላጎት እንዳለው ፍሎሪያን ፕሌተንበርግ መረጃውን አጋርቷል። ሁሉም ሰው ፊርማውን እየጠበቀ ነው። ውሉ ደግሞ ዝግጁ ነው። ነገር ግን ባየር ሚኒክ ያቀረበው ጥያቄም አልተሻሻለም። ኦፓሚካኖ ሊፈርም ይችላል እስከ 2030 ወይም እስከ 2031 ከ2027 የክረምት ወቅት የፍቻ አንቀጽም ተካቷል። ነገር ግን ባየር ሚኒክ ለሳምንታት እየጠበቀ ነው። በቅርቡ ውሳኔ ይፈልጋሉ። ነገር ግን የእንደኔ አስተያየት ሊቨርፑል፣ ሪያል ማድሪድም እንዲሁ እየጠበቁት ይገኛሉ። ሊቨርፑል በዳዮት ኦፓሚካኖ ላይ ፍላጎት አለው። ይህንንም ማረጋገጥ እንችላለን ሲልም ጭምር ነው የተናገረው። ሊቨርፑል ጀረሚ ዣኮን ለማስፈረም እየሞከሩ ሲሆን እናም ተጫዋቹ አሁን ላይ ማግኘት ይፈልጋሉ። ነገር ግን ሬንስም ተጫዋቹን በክረምቱ እንደሚሸጥም አጥብቆ እንደተናገረ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሉዊስ ኩማስ ቀሪው የውድድር ዘመን በውሰት ውል ወደ ሃል ሲቲ የሚያደርገውን ዝውውር ለማጠናቀቅም የሕክምና ምርመራውን እያደረገ እንደሚገኝ ጭምር ነው ጄምስ ፒርስ መረጃውን ያጋራው።
የማንቸስተር ሲቲን ጉዳይ ደግሞ እንመልከት። ሮድሪና ማንቸስተር ሲቲ ስለ አዲስ ኮንትራት እንደገና ውይይት ለማድረግ ተዘጋጅተዋል። ሁለቱም ወገኖች የኮንትራት ማራዘሚያውን ለመቀበል ፍቃደኛ ሲሆኑ ስምምነቱ በቀጣይ ወራቶች እንደሚጠናቀቅም ይጠበቃል ተብሎ እንደሚታሰብ ነው ቲም ቶክ መረጃውን እያወጣ የሚገኘውና ሮድሪም በማንቸስተር ሲቲ ቤት ኮንትራት ሊያራዝም እንደሚችል የሚያሳዩ መረጃዎች ናቸው ወጡት። ፉልሃም ኦስካር ቦብን ለማስፈረም ተስማምቷል። ፉልሃም ኖርዌያዊውን የክንፍ መስመር ተሰላፊ ኦስካር ቦብን ለማስፈረም ከማንቸስተር ሲቲ ጋር ከስምምነት ደርሰዋል። ፉልሃም ተጫዋቹን በ27 ሚሊዮን ፓውንድ የዝውውር ሂሳብም ለማስፈረም ከስምምነት ላይ የደረሱት። በተጨማሪ ማንቸስተር ሲቲ ከተጫዋቹ የወደፊት ሽያጭም 20 በመቶ ድርሻ እንደሚኖራቸው ዘ አትሌቲክ አስነብቧል። ተጫዋቹ በዛሬው ዕለትም የጤና ሕክምና ምርመራውን በማድረግም ዝውውሩን ያጠናቅቃል ተብሎ ነው የሚታሰበው። የ22 ዓመቱ ኦስካር ቦብ በማንቸስተር ሲቲ በፕሪሚየር ሊጉ ሙሉ 90 ደቂቃ ተሰልፎ መጫወት የቻለው በሶስት አጋጣሚዎች ብቻ ነው። በስፔናዊው አሰልጣኝ አንዶኒ ኢራኦላ በሚመራው ቦርንመስ ተጽዕኖውን በጉልህ ማሳረፍ የቻለው አንቷን ሴሜኒዮ ማንቸስተር ሲቲን በጥሬ ተጫዋቾች የዝውውር መስኮት በ64 ሚሊዮን ፓውንድ መቀላቀሉን እናስታውሳለን። በፈጣን እንቅስቃሴው በሁለቱም እግሮቹ በምቾት መጫወት መቻሉና በግብ አስቆጣሪነቱ በልዩነት የሚታወቀው ተጫዋቹ ማንቸስተር ሲቲ የሊጉን ዋንጫ የማንሳት ተስፋንም ያለመልማል ተብሎ በስፋት ተገምቷል። በማንቸስተር ሲቲ አጀማመሩ ያማረለት ሴሜኒዮ በክለቡ ባደረጋቸው 4 ጨዋታዎች 3 ግቦችን አስቆጥሮ አንድ ደግሞ ለግብ የሆነ ኳስ አመቻችቶ አቀብሏል። ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር በሚያደርገው የዋንጫ ፉክክርም የሴሜኒዮ መቀላቀል በሚታይ መልኩ ለውጥ እያመጣ ነው የሚገኘው። መነሻው ትንሽ የነበረው ሴሜኒዮ መዳረሻው ግን ትልቅ ከመሆኑ ጋር በተያያዘ የቡድኑ የቁርጥ ቀን ልጅም ይሆን ዘንድም በውሃ ሰማዮቹም ተስፋ ተጥሎበታል። ምንም እንኳን በእንግሊዝ ቢወለድም ለአባቱ ሀገር ጋና መጫወት ምርጫ ያደረገው የ26 ዓመቱ አንቷን ሴሜኒዮ የጋና ብሔራዊ ቡድን የቀጣዩ ዘመን የስኬት ምንጭም ይሆናል ብለው በርካቶች በጉጉት እየጠበቁት ነው። የሪያል ማድሪድ መረጃዎችን ደግሞ ወደ እናንተ እናደርስ። ሪያል ማድሪድ አልቫሮ አርቤሏ ጁድ ቤሊንጋምን የያዘበት መንገድን አድንቀውታል። ከዚህ በፊት በሻቪ አሎንዞ ስር ጁድ ቤሊንጋም ከአርዳ ጉሌር ጋር መጫወት የማይችል እስኪመስል ድረስ ሁለቱ በሜዳ ላይ ሲኖሩ የመጣመር ችግር ነበረባቸው። ነገር ግን ባለፉት ጥቂት ጨዋታዎች ግን የጁድ ቤሊንጋም ሚና ለጁድም ለክለቡም አስደሳች ሆኗል። ተጫዋቹ ብዙ ኳሶችን የመቀበል ነፃነት ያለው በመሆኑ መሸፈን ያለበትን የሜዳ ክፍልም በግልጽ እየታየ እንደሚገኝ ነው ማርካ የተባለ የመረጃ ምንጭ የተናገረው። ከሮድሪጎ ይልቅ ፍራንኮ ማስታንቱኖ በአሰልጣኝ አልቫሮ አርቤሏ የመጀመሪያ ተመራጭ ተጫዋች ነው። ምክንያቱም አሰልጣኙ ፍራንኮ ከኳስ ውጪ ለቡድኑ የሚሰጠው ጥቅም ከፍ አድርገው ነው የሚመለከቱት። ከዚያም በተጨማሪ ማስታንቱኖ ቋሚ ሆኖ ሲጀምር የቡድኑ ሚዛን የበለጠ የተረጋጋ ይሆናል ብለው ያምኑበታል። በትላንትናው ጨዋታ ላይ እሱን በቋሚነት ማሰለፍን ምርጫቸው አድርገዋል። ምንም እንኳን ጥሩ የነበረ ምሽትን ማሳለፍ ባይችልም ሮድሪጎም ቢሆን ተቀይሮ ገብቶም በቀይ ካርድ መውጣቱን እናስታውሳለን። በአጠቃላይ ግን ከሮድሪጎ ይልቅ ፍራንኮ ማስታንቱኖን መጠቀምን ይመርጣል ተብሏል። አልቫሮ አርቤሏ ትሬንት አሌክዛንደር አርኖልድ ከሪያል ማድሪድ ሊለቅ ይችላል የሚባለው ወሬም የተሳሳተ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። እሱ ወደፊት በሪያል ማድሪድ በሚኖረው ህይወትም በጣም ደስተኛ ነው። ያለውን አቅም በክለቡና ለደጋፊዎችም ማሳየት እንደሚፈልግ ጭምር ነው እየተነገረ የሚገኘው። ስለዚህ ትሬንት አሌክዛንደር አርኖልድ የመልቀቅ ምንም አይነት ፍላጎት የለውም የሚል መረጃ ነው የወጣው። ከቼልሲ ጋር የተያዙ መረጃዎችን እናንሳ። ውድ ቤተሰቦቻችን ራሂም ስተርሊንግ ከቼልሲ ጋር ተለያይቷል። ከእንግሊዛዊው የፊት መስመር ተሰላፊ ራሂም ስተርሊንግ ከቼልሲ ጋር በጋራ ስምምነት ለመለየትም ከስምምነት መድረሳቸውን ያስታወቁት። በሚቀጥለው ክረምት ውሉ የሚያበቃው ራሂም ስተርሊንግ ኮንትራቱ ለማቋረጥም ከክለቡ ጋር ተስማምተዋል። የ31 ዓመቱ ስተርሊንግ በቀጣይ በነፃ ዝውውርም አዲስ ክለብን መቀላቀል ይችላል። ቸልሲ ባወጣው መግለጫ መሰረት ስተርሊንግ ለክለቡ ላበረከተው ነገር እናመሰግናለን በማለትም በቀጣይ መልካሙን ሁሉ እንዲገጥመው ተመኝተውለታል። በሳምንትም ከ300,000 ፓውንድ በላይ በማግኘት የቸልሲ ከፍተኛ ተከፋይ የሆነው ስተርሊንግ ከቡድኑ ተነጥሎም በግሉ ልምምድ ሲሰራ እንደነበር ነው የተነገረው። የቶተንሃም ደጋፊዎች ተቃውሞ ሊያሰሙ ነው። የሰሜን ለንደኑ ክለብ ቶተንሃም ደጋፊዎች ከማንቸስተር ሲቲ ጨዋታ በፊት ተቃውሞ ለማሰማት ማቀዳቸው ነው የተነገረው። ደጋፊዎቹ በተቋማቸው በቡድን ውስጥ ያለው ሁኔታ እንዲቀየርም እንደሚጠይቁ ነው የገለጹት። በተጨማሪም የክለቡን አስተዳደር ለመቃወምም ጨዋታው ሳይጠናቀቅ 75ኛው ደቂቃ ላይም ስቴዲየሙን ለቀው እንደሚወጡ ይፋ አድርገዋል። ቶተንሃም እሁድ ምሽት ነው 1 ሰዓት ከ30 ሲል ማንቸስተር ሲቲ ጋርም የሊግ መርሃ ግብራቸውን የሚያደርጉት። ፕሪሚየር ሊጉ የቅርጫት ኳስ ጨዋታ እየሆነ መጥቷል ብሏል አንቶኒ ጎርደን።
የኒውካስል ዩናይትድ ተጫዋች አንቶኒ ጎርደን የእንግሊዝ ፕሪሚየር ሊግ አዝናኝነቱ እየጠፋ መሆኑን ነው በሰጠው አስተያየት ላይ የተናገረው። ስለ እንግሊዝ ፕሪሚየር ሊግ እና ቻምፒየንስ ሊግ ልዩነት የተጠየቀው ጎርደን ፕሪሚየር ሊግ እንደ ቅርጫት ኳስ ጨዋታ እየሆነ ነው ብለዋል። በአውሮፓ ቻምፒየንስ ሊግ ግን ክለቦች ትክክለኛ እግር ኳስን ለመጫወት ጥረት ያደርጋሉ ሲል ጨምሮ ተናግረዋል። የእንግሊዝ ፕሪሚየር ሊግ ግን ወደ ኮርና፣ ረጃጅም የእጅ ውርወራዎችና ጠንካራ ፍልሚያዎችም ተቀይረዋል በማለትም ጭምር ነው የተናገረው። ፖል ላቤሌ ፖግባ ከሞናኮ ስብስብ ውጪ ተደርጓል። ወደ ፕሮፌሽናል እግር ኳስ ህይወት በቅርብ የተመለሰው እናም በቅርብ ጊዜ በፊትም ማሳወቁ የነበረው ፈረንሳዊው አማካይ ፖግባ በጉዳት ምክንያት ከሞናኮ ስብስብ ውጪ እየሆነ ነው። ተጫዋቹ በዘንድሮው የውድድር ዘመን 3 ጨዋታዎችን ብቻ ነው መጫወት የቻለው። በዚህም በሜዳ ላይ እያሳለፈው 30 ደቂቃዎችን ብቻ ነው ማሳለፍ የቻለው። አሁን ላይ በጉልበት ጉዳት ምክንያትም ከሞናኮ ስብስብ ውጪ እንደሆነ መረጃዎቹ ይፋ ሆነዋል። ፊፋ ትላንትና ባወጣው መረጃ መሰረት 86158 የሚሆኑ የኢንተርናሽናል የተጫዋቾች ዝውውሮች በ2025 ተካሂደዋል። ይህም ከ86000 በላይ ተጫዋቾች ወደ ሌላ ክለቦችም ተዘዋውረዋል እንደማለት ነው። በአጠቃላይ በ2025 በወንዶች ተጫዋቾች ዝውውር ላይ ብቻ ከ13 ቢሊዮን ዶላር በላይም ወጪ የተደረገ ሲሆን ይህም አዲስ ሪከርድ ሆኖ የተመዘገበው። በተቃራኒው በሴቶች የተጫዋቾች ዝውውር በ2025 28.6 ሚሊዮን ዶላር ብቻ የወጣ ሲሆን ከ86000 ተጫዋቾችም ውስጥ 2440 ብቻ ናቸው የሴት ተጫዋቾች ዝውውር መከናወን የተቻለው። በወንዶች እግር ኳስ በእንግሊዝ ውስጥ የሚገኙ ክለቦች ከፍተኛውን ወጪና ገቢንም ማግኘት የቻሉ ሲሆኑ በአጠቃላይ የእንግሊዝ ክለቦች በ2025 3.82 ቢሊዮን ዶላር ለተጫዋቾች ወጪ ሲያደርጉ 1.77 ቢሊዮን ዶላር ከተጫዋቾች ዝውውር ገቢ ማግኘት ችለዋል። የመርሲሳይዱ ክለብ ሊቨርፑል በ2025 የብሪቲሽን የተጫዋቾች ዝውውር ሪከርድ 125 ሚሊዮን ፓውንድን በማውጣት አሌክዛንደር ኢሳክን አስፈርመው እንደነበር የምናስታውሰው ነው። ቤን ጃኮብስ እንዳወጣው መረጃ አዳማ ትራዎሬ ዌስትሃም ዩናይትድን ተቀላቅሏል። ዌስትሃም ዩናይትድ የፉልሃሙን የፊት መስመር ተጫዋች የሆነው አዳማ ትራዎሬን ማስፈረማቸውን በይፋ አስታውቀዋል። ዌስትሃም የ30 ዓመቱን የክንፍ መስመር ተጫዋች አዳማ ትራዎሬን በቋሚ ዝውውርም ማስፈረም ችለዋል። ተጫዋቹ ከአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ጋርም በድጋሚ መገናኘት እድል አለው። ምክንያቱም በወልቨርሃምፕተን ወንደረርስ በነበረበት ጊዜ ይህ ተጫዋችም ከአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ጋር አንድ ላይ ሰርቶ እንደነበረ እናስታውሳለን። አሁን በዌስትሃም ዩናይትድ ቤት አዳማ ትራዎሬና እንዲሁ ደግሞ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በድጋሚ ይገናኛሉ። አዳማ ትራዎሬ ከፊርማው በኋላ ሲናገር ዌስትሃምን ለረጅም ጊዜ ያውቀዋለሁ፣ ከልጅነቴ ጀምሮ ስመለከተውም ነበር፣ ትልቅ ክለብ ነው በማለትም ጭምር ነው ሀሳቡን የተናገረው። የፈረንሳይ ሊግ መተግበሪያ ቀጣዩን የ2026 ዓለም ዋንጫ በውድድር ቀጥታ ስርጭትም ለማስተላለፍ ለፊፋ ጥያቄ አቅርቧል። የፈረንሳይ ሊግ ሁሉንም ጨዋታዎች ለማስተላለፍ የስርጭት መብቱን ለመግዛትም ለፊፋ 20 ሚሊዮን ዩሮ ማቅረቡን የተነገረው የፈረንሳይ ሊግ መተግበሪያ የፈረንሳይ ሊጎችን በቀጥታ ስርጭት እንደሚያስተላልፍ የሚታወቅ ነው። ከ1 ሚሊዮን በላይ አባላት ያሉት ተቋሙ የውድድር ዓመቱ ሲጠናቀቅም ያለውን ክፍተት ለመሙላት የዓለም ዋንጫን ለማስተላለፍም ማቀዱ እየተነገረ እንደሚገኝ ነው መረጃዎችም እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኔ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆየው። ምሽት ላይ በሚኖረን ፕሮግራማችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ የዝውውርና ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። በቀጥታ የዛሬው ፕሮግራማችንን እዚህ ጋር እናበቃለን። መልካም ቀን ይሁንላችሁ።